እዚህ ቤት ሌላ ሰው የለም? እርግብና ድንብላልስ? እርግብ እህታችን ሳትሆን የጠፋችውን እህታችንን ፎቶ ሰርቀ የመጣ አሻራ ወስደን አይተናል። የምን አሻራ? ተጨማሪ ምርመራ ያስፈልገ ነበር እና ሌላ የሚመጣ ሰው ነበር። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ታሪያለሽ። ምን እንዳታመጪ እስኪ የምታመጪው እናያለን። ነገሩ ወንጀል ሳይሆን እኔማ እርግብ ናት እንደዚህ ያደረገቻት የሚመስለኝ። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ብዬ ያደረግኩት ምንም ነገር የለም። እንደዛ የምትችሽ እንዴት ነው የተረፍሽው? አሁን ወደ እናቴ የሚባል ፖሊሶች እኮ እናያስላሉ ይዘት ነው። ፖሊሶች ማለቴ መታት ቀየርም ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ የምን ወርቅ በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ። እንግዲህ ወይዘሮ ባዩሽ እና እርግብ በቁጥጥር ስር ውለዋል። ፖሊሶች አጣርተው እርግብን ለመክሰስ በቂ መረጃ አግኝተዋል ማለት ነው። ወይዘሮ ሜላት እስከ ዛሬ ድረስ ባለመንቃቷ ቤተሰቡን በጣም አስጨንቆታል። እንግዲህ ሐኪሞች ደም ያስፈልጋታል በማለት የተለያዩ ሰዎችን በመጠየቅ በስተመጨረሻ ጆሮ ደሙን ሰጥቷል ለሜላት ማለት ነው። ሀናም እንግዲህ እናቴ ሳትነቃ ከዚህ ቦታ ንቅንቅ ብዬ አልሄድም በማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ይህ እንግዲህ እንደተለመደው ላይክ እና ሰብስክራይብ በማድረግ አበረታቱኝ ማለት ነው። አዳዲስ መረጃዎችን ይዤላችሁ ቀርባለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ እላለሁ። እንግዲህ እንደምታዩት ሜላት እስከ ዛሬ ድረስ አልነቃችም። ወይዘሮ ባዩሽና እርግብ በጠፉበት እስከ ዛሬ አልተገኙም ነበር። ዛሬ ግን ብቅ ብለዋል ማለት ነው። ብቅ የሚያለችው ባዩሽ ናት። ምንም እንዳልተፈጠረ ሆና እንግዲህ ወደ ሜላት እህቴ እህቴ እያለች እያለቀሰች ወደ ሜላት ሐኪም ቤት መታለች ማለት ነው። ፖሊሶች ነገሩን በማጣራት ወይዘሮ ባዩሽ እንግዲህ በፖሊሶች ፊት ለፊት ቆማ የእርግብን ያለችበት ቦታ እንድትጠቁም ተጠይቃለች ማለት ነው። ምናሴና ሰላም እንግዲህ ቤት ውስጥ ስንት ሰው እንዲኖር ፖሊሶች በሚያጣሩበት ሰዓት ምናሴ እርግብ የምትባል እህታችን አይደለችም፣ ነገር ግን የኔ ታላቅ የጠፋች እህት አለችና የሷን ፎቶ በስር ሰርቃ በመምጣት እዚህ ቤት ትኖር ነበር በማለት ለፖሊሶች ቃሉን ሰጥቷል ማለት ነው። ፖሊሶችም ይሄንን በማስመልከት በቂ መረጃ እንዳገኙና ሰላምም እንግዲህ እርግብ ይሄንን የሀና እውነታ ሲወጣ ነው እናቴን መታት የሄደችው ይመስለኛል በማለት ለፖሊሶች ቃል ሰጥታለች። ፖሊሶች ግን ይመስለኛል ሳይሆን እርግጠኛ የሆናችሁበትን ነገር እንድትሰጡም በማለትም እነሱም ጠይቀው ሁሉ ነገር አጣርተዋል ማለት ነው። የቤተሰቡ ብዛትና ቤት ውስጥ በዛ ሰዓት ማን እንዳለ ሁሉንም ነገር ጠይቀዋል። ቤት ድረስ በመሄድም ምርመራ አድርገዋል ማለት ነው። በዚህ ጊዜ የሀና አባት ወይም አሳዳጊ የተባሉት አቶ ኖላዊም ወደ ሜላት ቤት በማምጣት ሜላትን ለመጠየቅ ቤት በሚመጡ ሰዓት እነዚህ ፖሊሶች ቤት ነበሩ። ከዛ በኋላ ግን የተፈጠረውን ነገር እነሱም ስለሚያውቁ አቶ ኖላዊ የምታውቀው ነገር አለው ወይ ስለ ሜላት ተብለው ሲጠየቅ ያኔ እኔ ጋር ነበረች እና በጣም ተናዳ እንደወጣች ነው ከቤት ብሎ ሲናገር፣ ሰላም እንግዲህ ምንድን ነው ያለችው በዚህ ሰዓት በቃ እርግብን ልትመታ ስትል ቀድማት እርግብ ማየን መታት ይሆናል በቃ በማለት ለፖሊሶች ቃል ሰጥተዋል ማለት ነው። ፖሊሶችም በእርግብ ላይ በቂ መረጃ በማግኘት እያፈላለጓት ይገኛሉ ማለት ነው። እንግዲህ የሰረቀችው ወርቅና ብርም ፖሊሶች ደርሰውበታል ማለት ነው። እንግዲህ እስከ ዛሬ ድረስ እርግብ የት እንዳለች አልታወቀም። ወይዘሮ ባዩሽ ግን ብቅ ብላለች። እንግዲህ ፖሊሶችም ወይዘሮ ባዩሽ አሻራ እንዳለባት ተነግሯታል ማለት ነው። ወርቁንም እንደሰረቀችና ብር እንደሰረቀችም ለወይዘሮ ባዩሽ ተነገራት ማለት ነው። ፖሊሶች ባለችበት ቦታ ፈልገን እንይዛታለን፣ ለፍርድም እናቀርባታለን በሚሏት ሰዓት
ወይዘሮ ባዩሽ በጣም በመጨነቅ ግራ በመጋባት እያለች ነበረ ተምቹ ወይም ደግሞ ጆሮ ወደ ሜላት ማረፊያ ክፍል ሲገባ ወይዘሮ ባዩሽ ቁጭ ብላ ያያታል። በዚህ ጊዜ አንተ ምን ልትሰራ መጣህ ብትለው አንቺስ ምን ትሰሪ መጣሽ እዚህ ጋር በማለት ምን ታመጫለሽ እስቲ በማለት ሁለቱም ተፋጠጡ። ተምቹም እንግዲህ ባዩሽን ባየ ጊዜ እንዴ አንቺ ሁሉም ሰው እንዳንቺ ነው እንደሚመስለሽ ሲላት እኔ ምንድን ነኝ ብላ በምትጠየቀው ተምቹም አንቺ የለም ያልሽ ሌባ ነሻ በማለትም መልስ ሰጥቷታል። ወይዘሮ ባዩሽ በጣም ጠብቂኝ ውስጥ ገብታለች ማለት ነው። ወደ ሜላትን በማየት እንግዲህ አንቺ እንደዛ መጥጨሽ እንዴት ተረፍሽ በማለትም በጣም ተቆጭታለች ማለት ነው። እንግዲህ አሁን ወደ እስር ቤት ልትወረወር ነው። ተንኮላ ብዙ ስለሆነ እንግዲህ ይገባታል ብላችሁ እናንተም ጻፉ በኮመንት ማለት ነው። እንግዲህ ፖሊሶች እያፋጠጧት ይገኛሉ። ሜላት እንግዲህ ደምም ተገኝቶላት ደምም ከተሰጣት በኋላ ልትነቃ አልቻለችም። ሰላም በጣም ተጨንቃለች። ሂጂ ትንሽ ወደ ቤትም ብትባል የእናቴን ማንነት የእናቴን መንቀሳ ላይ ከዚህ ቦታ ንቅንቅ አልልም በማለት እናቴ ልጇን መሆንን ገና ሳታየኝ እንዴት እንደዚህ አይነት አደጋ ውስጥ ገባች በማለትም በጣም ግራ ተጋቡ። ነገር ግን ይህ ነገር እንደሚመጣ ድሮም ታቅ ነበር። ሰላምም ድንብላልም ያውቁ ነበረ። ምክንያቱም ቤት ውስጥ እርግብና ባዩሽ የሚያደርጉት ነገር በሙሉ እነሱ እንግዲህ የዛን ቀን ሜላቴ አደጋ የደረሰባት ቀን ድንብላል መውጣቷ ጠቀማት። ምክንያቱም ምናልባት እሷን አተብላም ልትጠረጠር ስለምትችል ቤት ውስጥ ማንም አለመኖሩ ደግሞ ለባዩሽ ምንም መረጃ አይገኝም በማለት ነበር ሜላት ላይ ይህንን አደጋ ያደረሰችው። ድንብላል ግን ይሄ አደጋ እንደሚመጣ ድሮንም ታቅ ነበረ። ምክንያቱም ብዙ ጊዜ እያስፈራሯትና እየዛቱባትም ስለነበረ የሚያደርጉትን ድርጊት ብትተነፍስ እንደማይለቋት ማስፈራራ ሁሌም እየደረሰባት ስለነበረ እንግዲህ አሁን የሀናም እውነት ሲወጣ እንግዲህ ድንብላልም ያለውን ታሪክ ትናገር ይሆን ወይስ በዛ ወደበቀችበት ዝምትል ይሆን? ምን የሚፈጠር ይመስላችኋል? እንግዲህ እርግብ እስከ ዛሬ ድረስ ብቅ አላለችም። ፖሊሶችም ደግሞ እርግብ መጥፋቷን ብቻ ሳይሆን ስትወጣ ራሱ እቤት ውስጥ የሜላትን ወርቅና ብር ዘርፋ እንደወጣችም ማስረጃዎች ይዘዋል ማለት ነው። ይህም ነገር እንግዲህ ወርቅና ብር ይዛ መምጣቷን ለወይዘሮ ባዩሽ ተነገራት ማለት ነው። ፖሊሶች እንደነገሯት እና እንዲሁም እርግብ ወደ ፍርድ ቤት እንድትቀርብም ለወይዘሮ ባዩሽ ነግረዋታል። እንግዲህ ወይዘሮ ባዩሽና እርግብ ደግሞ ምን ይፈጠር ይሆን በመሀላቸው? ምክንያቱም ይህ ሁሉ ሴራ የጠነሰሰችው ወይዘሮ ባዩሽ ስለሆነች እርግብስ ስትያዝ ለባዩሽ የባዩሽ ሴራ እንደሆነ ትነግርባት ይሆን? ምክንያቱም ሜላት ባዩሽ በእኔ ላይ ይሄንን ነገር ታደርጋለች ብላ ፈጽሞ ስለማትጠብቅ ማለት ነው። እውነተኛ ጓደኛዬ የልብ ጓደኛዬ ብላ ስለምታምናት፣ ነገር ግን እሷ ከኋላ በኩል ጉድጓድ እንደምትቆፍርላት አታውቅም ነበረ። እና ማን ያምናል? ጓደኛ ማመን ይሄ ነው ትርፉ። እናንተስ ሰው ማመን ቀብሮ ነው በሚለው ያዙት። እና እንግዲህ የባዩሽና የእርግብ ውርደት ሊጋለጥ ደቂቃዎች ይቀሩታል ማለት ነው። ውድ ቤተሰቦቼ እናንተ አስተያየታቸውን በኮመንት አሳውቁኝ። እንግዲህ ሜላትም ትንቃና ያለውን እውነታ ትናገር ብላችሁ እናንተም በያላችሁበት ዱዓ አድርጉ ማለት ነው። በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ። በያላችሁበት ሰላምና ጤና ይብዛላችሁ። ሀገራችንም ሰላም ያደርግልን። ባይ ባይ። ላይክ እና ሼር ማድረጋችሁን እንዳትረሱ። አበረታቱኝ ማለት ነው። አመሰግናለሁ።